የፕሪቶሪያ ስምምነት ፈርሷል። የቃል ኪዳን ሰነዱስ የት ያደርሳል? የፕሪቶሪያው ስምምነት በተፈረመ ማግስት የፕሪቶሪያው ስምምነት ያሳዝናል፣ ያስደስታል፣ ያሳስባል በሚል ርዕስ አንድ መጣጥፍ አስነብቤ ነበር። ያሳዝናል ያልኩት ጦርነቱ ለጊዜውም ቢሆን እንዲህ በሰላማዊ ድርድር ሊቋጭ በሚሊዮን የሚገመቱ ወገኖቻችን ሕይወት ባልተገባ የእርስ በርስ ጦርነት ማጣታችን እጅግ አሳዛኝ ስለነበር ነው። ማናችሁም በዘላቂነት ላታሸንፉም፣ በቀላሉ የማይወጣበትን ጦርነት ውስጥ አታስገቡን የሚለውን የአንዳንዶቻችን ምክር ጆሮ ዳባ ልበስ ብለው ወደዚያ ህዝብ ጨራሽና አውዳሚ ጦርነት ያስገቡን ግብዞች ከዚያ ሁሉ እልቂትና ውድመት በኋላ የተደረሰበትን ያን የፕሪቶሪያ ስምምነት እንደ ልዩ ስኬትና ድል ቆጥረው እንደ ሰላም አርበኛ ለመመስገንና ለመወደስ ሲፈልጉ እንደማየት ልብ የሚሰብር ክስተት አልነበረም። ያስደስታል ያልኩት ለጊዜውም ቢሆን የሰላም ስምምነት መፈረም በመቻሉና የህዝብ እልቂት በመቆሙ ነበር። የወደፊት ውጤቱ ምንም ይሁን ምንም የህዝብ ጨራሽና አውዳሚ የሆነው ጦርነት ሲቆምና ህዝቡ ለጊዜውም ቢሆን የሰላም አየር ሲተነፍስ እንደማየት በእርግጥም የሚያስደስት ክስተት አልነበረም። ያሳስባል ለማለት የተገደድኩት ስምምነቱ ጦርነቱን በዘላቂነት የሚያስቆምና ዘላቂ ሰላም ሊያመጣ የሚችል እንዳልሆነ አስቀድሞ ግልጽ ስለነበር ነው። በእርግጥም ስምምነቱ በቂ ዝግጅትና ድርድር ያልተደረገበት በውጫዊ ጫናና ግፊት እንጂ በራስ ልባዊ ፍላጎት ያልተፈረመ ዘላቂ መፍትሄን ለማምጣት ሳይሆን ለሌላ ዙር ጦርነት ጊዜ ለመግዛት ታስቦ የተካሄደ ለጦርነቱ ምክንያት የሆኑትን ቅራኔዎች በቅጡ ያላገናዘበና ዘላቂ መፍትሄዎችን በአግባቡ ያልዋጀ ስምምነት ስለነበር መሬት ላይ በተግባር ሊፈጸም እንደማይችል አስቀድሞ የታወቀ ነበር። የፕሪቶሪያው ስምምነት ከተፈረመ 2 ዓመት ከመንፈቅ ሆኖታል። ስምምነቱን ወደ ተግባር ለመለወጥ የስምምነቱ ተፈራራሚና ባለቤት በሆኑት በፌዴራል መንግስቱና በህወሓት ምክክር ተቋቋመ የተባለው ጊዜያዊ መስተዳደር አንዳችም ትርጉም ያለው ተግባር ሳይፈጽም የሥራ ጊዜውን ጨርሶ ፈርሷል። የጊዜያዊ አስተዳደሩ ፕሬዝዳንት የነበሩትና በውስጠ ድርጅታዊ ትግል ተሸናፊ የሆኑት አቶ ጌታቸው ረዳም ያለ ተጨባጭ የሥራ ውጤት ሊከርሙበት ፈልገው የነበረውን ስልጣን ወደው ሳይሆን ተገደው አጥተውታል። ስለ ፕሪቶሪያው ስምምነት ውጤታማ ለመሆን ሁለቱ ተፈራራሚ ወገኖች አንዳቸው ሌላቸውን ተጠያቂ ለማድረግ ሲሞክሩ ያየን ነው። በህወሓት ውክልናና አባልነታቸው ምክንያት ፕሬዝዳንት ለመሆን የበቁት አቶ ጌታቸው ረዳ ለፕሪቶሪያው ስምምነት አለመፈጸም ተጠያቂነቱን ወደ ህወሓት በመግፋታቸው ለብልጽግናው አገዛዝ ሰርግና ምላሽ ሆኖለታል። እንዲህ አይነቱ መካሰስን ራስን ያለ አግባብ ከተጠያቂነት ለማዳን የሚደረግ ሙከራ ካልሆነ በስተቀር ለስምምነቱ አለመተግበር ፌዴራል መንግስቱ ህወሓት ወይም ጊዜያዊ አስተዳደሩ በተለየ ሁኔታ ወይም በተናጠል ተጠያቂ የሚሆኑበት ምክንያት የለም። ራሳቸውን ካልዋሹ በስተቀር ሁሉም በውስጣቸው እንደሚያውቁት ስምምነቱ ገና ከጅምሩ በተግባር እንደማይፈጸም እየታወቀ ለጊዜ መግዣነት ተብሎ የተፈረመ የታይታ ስምምነት ነበር። ባጭሩ ጦርነቱን ያስቆመው በዋናነት የራሱ የጦርነቱ አስቀያሚ ገጽታ እንደሆነ ሁሉ ስምምነቱን ፈራሽ ያደረገው የችግሩን ምንጭ በአግባቡ መመርመር ያልሞከረውና ዘላቂውን መፍትሄ ለማስቀመጥ የተሳነው የራሱ የፕሪቶሪያው ስምምነት ደካማ ይዘት ነው። የስምምነቱ ተፈጻሚ አለመሆን ከሴራ ፖለቲካ ጋር የተያያዘና አስቀድሞ የሚጠበቅ አይቀሬ ውጤት እንጂ ከአቅም ጋር የተያያዘ የማንም የአፈጻጸም ድክመት አይደለም። የፕሪቶሪያው ስምምነት ሰሞኑን አዲስ አበባ ላይ ጀነራል ታደሰ ወረደ ፈረሙት በተባለው የቃል ኪዳን ሰነድ ግብዓተ መሬቱ ተፈጽሟል። የፕሪቶሪያው ስምምነት ሰሞኑን አዲስ አበባ ላይ ጀነራል ታደሰ ወረደ ፈረሙት በተባለው የቃል ኪዳን ሰነድ ግብዓተ መሬቱ ተፈጽሟል። የቃል ኪዳን ሰነዱ የተፈረመው በፕሪቶሪያው ስምምነት ፈራሚ ወገኖች ማለትም በፌዴራል መንግስትና በህወሓት መካከል አይደለም። የፕሪቶሪያው ስምምነት ፈራሚ የሆኑት ሁለቱም አካላት በቃል ኪዳን ሰነዱ ላይ ፊርማቸውን አላስቀመጡም። እንዲያውም አንዱ የፕሪቶሪያው ስምምነት ባለቤት የሆነው ህወሓት እንኳንስ ስምምነቱን ሊፈርም ሊያጨበጭብም በስነ ስርዓቱ ላይ አልተገኘም።
አለመገኘትን ብቻ ሳይሆን 5 ሰዎች ንግግር ባደረጉበት በዚህ የፊርማ ስነ ስርዓት ላይ የህወሓት ስም አንድም ቦታ ላይ እንዳይጠቀስ ተደርጓል። ህወሓት ይህንን የቃል ኪዳን ሰነድ እንኳንስ ሊያከብሩና ሊፈጽመው አውቋለውም ሊለው የሚችል አይመስለኝም። የጀነራል ታደሰ ወረደ የወቅቱ ሹመትም ሆነ የቃል ኪዳን ሰነዱ ከፕሪቶሪያው ስምምነት የመነጨም ወይም የፕሪቶሪያውን ስምምነት የሚያድስና የሚያስቀጥል አይደለም። ይልቁንም ሰነዱ ከሀገሪቱ መደበኛ የህግ አሰራር የመነጨ ስለመሆኑ ጠቅላይ ሚኒስትሩ በኢሜል ፕሬዝዳንት ለማስመረጥ ካደረጉት የታይታ ሙከራ ጀምሮ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር በግልጽ ታይቷል።